ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ወደ ስፔን የሚያደርጉት ሐዋርያዊ ጉዞ መርሃ ግብር ይፋ ሆነ። የቅድስት መንበር የፕሬስ ጽሕፈት ቤት የርዕሰ ሊቃነ ጳጳሳት ሌዮ 14ኛ ወደ ስፔን የሚያደርጉትን ሐዋርያዊ ጉዞ ይፋ ያደረገ ሲሆን ቅዱስነታቸው ማድሪድ፣ ባርሴሎናና የካሪና ደሴቶችንም እንደሚጎበኙ ገልጿል። የቅድስት መንበር የፕሬስ ጽሕፈት ቤት ረቡዕ ዕለት ይፋ ባደረገው መርሃ ግብር ጉዟቸው 12 ንግግሮችን፣ 4 መስዋዕተ ቅዳሴዎችንና ከፖለቲካ ከቤተ ክርስቲያንና ከሲቪል መሪዎች ጋር 10 የሚሆኑ ስብሰባዎችን እንደሚያደርጉ አስታውቋል። ቅዱስነታቸው ግንቦት 29 ቀን 2018 ዓ.ም ወደ ስፔን ከተማ የሚደርሱ ሲሆን በንጉስ ፊሊፔ 6ኛ በንጉሳዊው ቤተ መንግስት አቀባበል ተደርጎላቸው ከመንግስት ባለስልጣናት ከሲቪል ማህበረሰብ ተወካዮችና ከዲፕሎማሲያዊ ጓዶች ጋር እንደሚገናኙና በዚያ ምሽት በማዕከላዊ ማድሪድ ፕላዛ ዴ ሊማ ከወጣቶች ጋር የጸሎት ስነ ስርዓት እንደሚመሩ ተገልጿል። በማግስቱ የኮርፐስ ክሪስቲ ክብረ በዓል ላይ መስዋዕተ ቅዳሴ የሚያደርጉ ሲሆን ከቅዱስ አውጉስጢኖስ ገዳም አባላት ጋር እንደሚገናኙ እንዲሁም በማድሪድ ሞቪስታር አሬና ከባህል፣ ከኪነ ጥበብ፣ ከንግድና ከስፖርት ተወካዮች ጋር በሚደረግ ስብሰባ ላይ ይሳተፋሉ ተብሎ ይጠበቃል። ቅድስት መንበር እንደገለጸው ግንቦት 30 ቀን ርዕሰ ሊቃነ ጳጳሳቱ ጠዋት ላይ ከስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ጋር ተገናኝተው በተወካዮች ምክር ቤት ለፓርላማ አባላት ንግግር ያደርጋሉ። ከዚያም በስፔን የጳጳሳት ጉባኤ ዋና መስሪያ ቤት ከጳጳሳት ጋር የሚገናኙ ሲሆን ምሽት ላይ በበርናቤው ስታዲየም ከአካባቢው የሀገረ ስብከት ክርስቲያኖች ጋር እንደሚገናኙ ተገልጿል።